እኔ እንግዲህ በቅርብ ነው ከኢትዮጵያ አንድ አመት ሊሞላን ነው ትንሽ ጊዜ ይቀረናል አንድ አመት ልደት ይከበራል እንዴ ከኢትዮጵያ የመጣችሁበትን ልደት ታከብራላችሁ ንገሩን እንግዲህ ወይ እንድናከብር እግዚአብሔር የተባረከ ይሁን ወደዚህ እግዚአብሔር እንዳመጣኝ እኔና ቤተሰቤን አቃለው ወደዚህ ስንመጣ እግዚአብሔር ቤተሰብ እንደሚሰጠን ተናግሮን ነበር አናቃችሁም አልፎ አልፎ ኦንላይን ፕሮግራሞችን እናያለን እኛ ሀገር ደግሞ መብራትም ብዙ ጊዜ ስለሚጠፋ አንድ አንዴ እናያችሁ ነበር እግዚአብሔር ፈቃድ ሆኖ ደግሞ ዛሬ እዚህ ያለን ክብር ለሱ ይሁን ከመጣን ጊዜ ጀምሮ ፓስተር በድሉ እግዚአብሔር በእውነት አብዝቶ ይባርክ አብራዎች ያሉ ፓስተሮች የቤተክርስቲያን መሪዎች ተንከባክበውናል ባድነት እንዳይሰማን እዚህ ኑሮን በጥሩ ሁኔታ እንድንጀምር ሌሎችም ብዙ ቅዱሳን መንፈስ ቅዱስ የሞላባቸው ደግ ወገኖችን እዚህ ቤት አይቻለው ስለነርሱ እግዚአብሔርን አመስግኑ እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን እኔን እንግዲህ የረጅም ዘመን የዘውዱ አድማሱ ጓደኛዬ ነው አብሮ አደጌ ነው ከባለቤቴ ጋራም ደግሞ እንዲሁ አንድ ቤተሰብ ነው እግዚአብሔርን ስለርሱና ስለ ባለቤቱ ስለ ቤቲ ሌሎችም ከሱ ጋራ ስላገኘናቸው ቅዱሳን በጣም እግዚአብሔርን ማመስገን ይኖርብናል እዚህ እንደምወጣ ስለሚያቅ የ10 አመት ልጄ ባርኮት አባ መድረክ ላይ ከወጣ እዚህ እንዳመጣን እግዚአብሔርን አመስግን ብሎኝ ሄደ እግዚአብሔር ስሙ የተባረከ ይሁን ስለዚህ እሱንም አሳይመንት እየሰራሁ ነው ጌታን እጅግ በጣም አድርጌ አመሰግናለሁ ዛሬ ወደዚህ ህብረት ስለተጨመራችሁ ስለናንተ በጣም ደስ ብሎኛል እግዚአብሔር ስሙ የተባረከ ይሁን እኔም ደስታዬን መግለጽ ይፈቀድልኝ በሰማይ መላእክት ደግሞ በአንድ ሰው መዳን መላእክት ምን ይላሉ ይላል መጽሐፍ እጅግ ይደሰታሉ ደስ ብሏችኋል እኛ ቤት ደስታ አለ ክብር ሁሉ ለእግዚአብሔር ይሁን ሰዎች ሲጨመሩ በሰማይ መላእክት ደስ ይላቸዋል ኢየሱስ የሞተበት ዓላማ ሲፈጸም እግዚአብሔርን እጅግ አድርገን እናመሰግናለን እንግዲህ በውሃ ስለመጠመቃችሁ እግዚአብሔርን ያመሰገንን እኔ ደግሞ ከናንተም ህይወት ጋራ ለኛም እዚህም ላለነው ምናልባት ኦንላይንም ለሚያዩ ሰዎችም ወደፊትም ለሚሰሙት ሚጠቅማል ብዬ ማስበው እንደ ወደ ልቤ ወደ ሐሳቤ የመጣው ፓስተር ይሄንን ፕሮግራም እንዳገለግል ሲነግረኝ ስለ መንፈስ ቅዱስ ኃይል ትንሽ ልናገር ነው ዮሐንስ መጥምቁ የሚባል ሰው ከጌታችን ከኢየሱስ ክርስቶስ አስቀድሞ እየተላከ ነበር ስለሱ ትንሽ ነግራችኋለሁ ከተናገረው ነገር አንዱ ምንድነው እኔ ለንስሐ በውሃ አጠምቃችኋለሁ ከኔ በኋላ ደግሞ የሚመጣ ከኔ ይልቅ የሚበረታ አለ እኔ የጫማውን ጠፍር እንኳን ዝቅ ብዬ ልፈታ የማይገባኝ እርሱ ከኋላ ይመጣል እሱ በመንፈስ ቅዱስ በእሳት ያጠምቃችኋል በእሳት ስለሚያጠምቀው ስለ ናዝሬቱ ስለ ኢየሱስ የሉቃስ ወንጌል ላይ የተጻፈውን ጥቂት ሐሳብ እንድናነብና ወደ ሐሳቡ ቶሎ ብዬ እንዲሄድ በተሰጠኝ ሰዓት አስባለሁ የሉቃስ ወንጌል በአጠቃላይ ስለ መንፈስ ቅዱስ በሁለቱም ጽፎቹ ሉቃስ ያጎላል እንደምታውቁት ምዕራፍ 4 ላይ አለፍ ብዬ ጥቂት ጥቅሶችን ላንብብ ጥቂት ቁጥሮችን ምዕራፍ 4 ከቁጥር 1 እኛ ሀገር መጽሐፍ ቅዱስ ሲከፈት ሰው ቆሞ ነው የሚሰማው አንድ ደቂቃ ላስቸግራችሁ ለእግዚአብሔር ቃል ክብር ደግሞ ከእስራኤላውያንም ኮፒ ያደረግነው የኮረጅነው ነገር ነው መጽሐፍ ሊነበብ ሲል ተነሱና ቆሙም ሳይባሉ ንጉሱን ለመስማት ተነስተው ይቆሙ ነበርና መቆም የምንችል ጤንነት ያለን ሁሉ ብንቆም መልካም ነው እግዚአብሔር ስሙ የተባረከ ይሁን ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ መንፈስም ወደ ምድረበዳ በመንፈስም ወደ ምድረበዳ ተመርቶ 40 ቀን ከዲያብሎስ ተፈተነ በእነዚህ ቀኖች ምንም አልበላም ከተጨረሱም በኋላ ተራበ ይላል ይቀጥላል ከዛ ከዲያብሎስ ጋር ስለነበረው ፈተና
ቀጥሎ ደግሞ ቁጥር 14ን አለፍ ብለን እናንብብ ጊዜውን ለመቆጠብ ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ ስለ እርሱም በዙሪያው ባለች አገር ሁሉ ዝናው ወጣ እርሱም በመኩራባቸው ያስተምር ሁሉም ያመሰግኑት ነበር ወዳደገበት ወደ ናዝሬት መጣ እንደ ልማዱ በሰንበት ቀን ወደ መኩራብ ገባ ሊያነብም ተነሳ የነብዩንም ኢሳይያስን መጽሐፍ ሰጡት መጽሐፉንም በተረተረ ጊዜ የጌታ መንፈስ በኔ ላይ ነው ለድሆች ወንጌል ሰብክ ዘንድ ቀብቶኛልና ለታሰሩት መፈታት ለውሮች ማየት ሰብክ ዘንድ የተጠቁትን ነፃ ወጣ ዘንድ የተወደደችውንም የጌታን ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ በመኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበር እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር እንጸልይ ቅዱስ አምላካችን እግዚአብሔር ሆይ በዛሬው ቀን ስለሆነው ነገር ስላደረክልን በጎነት ሁሉ እጅግ አርገን እናመሰግናለን ዛሬ በዚህ ጉባኤ ጌታ ሆይ የውሃ ጥምቀት ስለወሰዱት ቤተሰቦቻችን እህት ወንድሞቻችን ክብርን ሁሉ ላንተ እንሰጣለን እግዚአብሔር አምላካችን ሆይ በመድር ላይ ጌታ እግዚአብሔር አምላካችን ሆይ እንድንፈጽመው ከሰጠን ታላላቅ አገልግሎቶች መካከል ይሄ ዋነኛው ስለሆነ ዛሬ ደግሞ ስለተጨመረልን መልካም ነገር ስምህ ይባረክ ዛሬ ደግሞ እግዚአብሔር በዚህ ላለነው ለሁላችን የሚጠቅም የማንረሳው ቁም ነገር በዚህች አጭር ጊዜ እንድትሰጠን መንፈስህን እንድትልክልን እንለምንሃለን የክፉ ተጽኖ ሁሉ የተሰበረ ይሁን የክፉ ተጽኖ ሁሉ የተሰበረ ይሁን እግዚአብሔር አምላካችን ሆይ ቃልህ በግልጽነት በዚህ ጉባኤ ይነገር ጸጋ ለሁላችን ይብዛ በኢየሱስ ክርስቶስ ስም አሜን እግዚአብሔር ያክብርልኝ ቁጭ በሉ እግዚአብሔርን እጅግ አድርገን እናመሰግናለን ጌታችን ኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ስላለው ነገር ስለ መንፈስ ቅዱስ አገልግሎት ዶክተር ሉቃስ ብዙ ነገሮችን ጽፎልናል የመንፈስ ቅዱስ ኃይል ያስፈልገናል በሉ እስኪ አንድ ጊዜ የማያስፈልገው የለም የመንፈስ ቅዱስ ኃይል ነው የሚያስፈልገን በዚች ምድር ላይ ስንኖር ወደ ጌታ እስከምንሄድበት ቀን ድረስ በህይወታችን እንድናተኩር የሚያስፈልገን ዋነኛው ጉዳይ መንፈስ ቅዱስ ነው ይሄንን ስብከት ተናግሬ ሲጨርስ ሁሉን ነገር ብትረሱ አንድ ነገር ብቻ ወደ ቤታችሁ ይዛችሁልኝ እንድትሄዱ ፈልጋለሁ የህይወታችን ትኩረትና ጥማት መንፈስ ቅዱስ ይሁን ብላችሁ ወደ ቤታችሁ ስትሄዱ ባለ ትዳሮች በግልም ብቻችሁን የምትኖሩ ሰዎች በአገልግሎት ዘርፍ ውስጥ የምትሳተፉ ሰዎች የህይወታችን ትኩረት የህይወታችን የነፍሳችን ጥማት ማን ይሁንልን ዛሬ የተጠመቃችሁ ሰዎች የህይወታችሁ ጥማት የህይወታችሁ ናፍቆት አንድ ቁጥር መንፈስ ቅዱስ ይሁን ተጠምቃችሁ ስትወጡ ይሄ ይሁንላችሁ ክብር ለኢየሱስ ይሁን ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ወደ ገሊላ ተመለሰ በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ በመንፈስ ቅዱስ ይላል ማ ጌታ ኢየሱስ ክርስቶስ ከመንፈስ ቅዱስ ጋራ ስለነበረው ጥብቅ ነገር ኢየሱስ ክርስቶስ ራሱ በስጋ ተወስኖ እግዚአብሔር ወልድ ሆኖ ፍጹም ሰው ሆኖ ወደዚህ ምድር ስለመጣ በመንፈስ ቅዱስ ኃይል ተሞልቶና ተደግፎ በዚህ ምድር ላይ እንዴት እንዳገለገለና ለኔና ለናንተ መልካም ነገርን ምሳሌ እንደሆነልን ሉቃስ በደንብ አድርጎ ይነግረናል ትንሽ አለፍ ይያልን ቃሉ ላይ እናተኩር ሉቃስ ወንጌል ምዕራፍ 3 ቁጥር 21 ሉቃስ 3 ቁጥር 21 ህዝቡ ሁሉ ከተጠመቁ በኋላ የውሃ ጥምቀት ህዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ ሲጸልይም ሰማይ ተከፈተ
መንፈስ ቅዱስም በአካል መልክ እንደርግብ በርሱ ላይ ወረደ የምወድ ልጄ አንተ ነህ ባንተ ደስ ይለኛል የሚል ድምጽ ከሰማይ መጣ እግዚአብሔር ስሙ የተባረከ ይሁን ኢየሱስ ከውሃ ጥምቀት በኋላ ምን አደረገ ተጠምቆ ሲወጣ ምን አደረገ ተጠምቆ ሲወጣ ከውሃው ሲወጣ ጸሎት ጀመረ ጸሎቱን ቀጠለ እግዚአብሔር ስሙ የተባረከ ይሁን እዛ ላይ መለሳለሁ ሉቃስ በወንጌሉና በሉቃስ ወንጌልና እንደምታውቁት በሐዋርያት ሥራ ስለ መንፈስ ቅዱስ ነው በጣም አጉልቶ የጻፈው በጣም ስለሚያስፈልግ ነው የመንፈስ ቅዱስን ጉዳይ ቸል ብለን እንዳናይ ነው ዛሬ በጣም ላሳስባችሁ በዚህ አጭር ደቂቃ መፈልገው እናውቃለን የማናቀውን ነገር ነው ደግሜ ላሳስባችሁ መፈልገው ምንም እዚህ ቦታ ላይ አዲስ ነገር ለማምጣት አይደለም ምናቀውን ነገር ግን በእግዚአብሔር ቃል እውነት ላሳስባችሁ እፈልጋለሁ ቅዱሳን ወንድሞቼ እናቶቼ ስለ መንፈስ ቅዱስ ተርኮ አይጠግብም ሉቃስ ስለ መንፈስ ቅዱስ አውርቶ አይጠግብም ስታዩት በዚህ በወንጌሉ ላይ ብቻ ዝም ብዬ ቆጠርኩኝ ነኝ ሉቃስ ያደረገው ወደ 27 ጊዜ መንፈስ የሚል ነገር ጽፏል አንድ ሁለቱ ከርኩስ መንፈስ ጋር የተገናኘ ሲሆን 25ቱ ከመንፈስ ቅዱስ ጋር የተገናኘ ስለ መንፈስ ቅዱስ 25 ጊዜ በሉቃስ ወንጌል ውስጥ ጽፏል መንፈስ ቅዱስ ይያል በሐዋርያት ሥራ ላይም ደግሞ ወደ 59 ጊዜ ተጽፏል በተለይ ከመንፈስ ቅዱስ ጋር የተገናኘው ወደ 57 ጊዜ መንፈስ ቅዱስ እስኪ መንፈስ ቅዱስ በሉ ሃሌሉያ መንፈስ ቅዱስ ስለ መንፈስ ቅዱስ መስበክ ስለ መንፈስ ቅዱስ መሰበክ አለበት ቅድም ፓስተር እንዳለ ደጋግሞ ስለ መሞላት መነገር አለበት ስለ መንፈስ ቅዱስ ከተናገራቸው 1 3 4 ነገሮችን ቶሎ ብዬ በዚህ አጭር ደቂቃ እንደው ለማንሳት እፈልጋለሁ ስለ መንፈስ ቅዱስ ለመናገር ቀኑም ማታውም ምሽቱም አይበቃንም ስለ መንፈስ ቅዱስ መናገር ከጀመርን በመንፈስ መሆን ከጀመርን ሰዓትም አናስብም ደቂቃም አናስብም ጊዜውም አይታወቀን ስለ መንፈስ ቅዱስ እና አሁን ከባህር ላይ በትንትዬ ማንኪያ እንደ መቅመስ ያህል ብቻ ስለ ማንነቱ ስለ መለኮትነቱ ስለ ስራዎቹ ስለ ስጦታዎቹ ስለ ብዙ ነገር መናገር ይቻላል ስለ መንፈስ ቅዱስ ደግሞም ሁላችንም ይሄንን አብዝተን ልንፈልገው የሚያስፈልገን እንደሆነ አስባለሁ ሉቃስ እንደነገረን ከሆነ መንፈስ ቅዱስ በመሲሁ አገልግሎት ውስጥ ዋናውን ስፍራ ይይዛል በጌታችን በኢየሱስ ክርስቶስ ከመወለዱ አንስቶ እስከ እርገቱ ድረስ ባለው ክፍል ሙሉ በሙሉ ከመንፈስ ቅዱስ ጋር የተገናኘ ነበር የኢየሱስ ክርስቶስ ኑሮና ህይወት በመንፈስ ነበር ኢየሱስ አሜን በሏ ኢየሱስ በመንፈስ ነበር የትኛውም ቀን ኢየሱስን ስታገኙት በመንፈስ ነው ኢየሱስ ሃሌሉያ ኢየሱስን ሁሉ ጊዜ ስታገኙት በጸሎት ውስጥ ነው የምታገኙት ብቻውን ምንድነው የሚሰራው ብለው ተከትለው ሲፈልጉት ተንበርክኮ ነው የሚያገኙት ለብቻው ለሊቱን ሁሉ ያጸለየ አደረ ከመንፈስ ቅዱስ ጋር ነው ስራው ኑሮ ከመንፈስ ቅዱስ ጋር ነው የሚጣፍጠው አሜን ነው ቤተክርስቲያን መምጣት አየር ላይ መቆየት የፈለጋችሁ ሰዎች ብትወርዱ ጥሩ ነው ምለው ፓስተርን ተከትዬ ኑሮ መንፈስ ቅዱስ ጋር ነው የሚጣፍጠው በመንፈስ እንኖር ነው
በመንፈስ ቅዱስ እንመላለስ ነው ክርስትና ጣፍጦን የምንኖረው ስለዚህ መንፈስ ቅዱስ ለኢየሱስ ክርስቶስ አገልግሎት መንገዶችን ሲያዘጋጅ እንመለከታለን የመጀመሪያው መንገዶችን ሁሉ ያስተካክል ነበር በመጀመሪያው በእግዚአብሔር ፍጥረት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ምድርን ባዶ ነበረች አንዳች አልነበረባትም የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል ሃሌሉያ ቅርጽ ለሌላት ዓለም ግራ ለተገባችው ዓለም ባዶ ለነበረችው ዓለም ብዙ ነገር የሞላው መንፈስ ቅዱስ ነው በመንፈሱ ሰማያት ውበትን አገኙ ያንተ ህይወት ይዋብ ዘንድ መንፈስ ቅዱስ ባንተ ላይ መምጣት አለበት ባንቺ ላይ በኔ ላይ መምጣት አለበት በኢየሱስ ላይ መጣ ሰማያት ተከፈቱ ሰማይ በላያችን ላይ ይከፈት የምን ሰማይ ነው የሚከፈተው አለ አንድ ጊዜ አንድ ሰው የኔ ጓደኛ አለ አብሮኝ የሚያገለግል ሁሉ ጊዜ ካፉ ላይ ማይጠፋ አንድ ጸሎት አለው እግዚአብሔር ሆይ ሰማያትን ክፈት ይላል እና ልጁ ሲነግረኝ ኤቲስት ነኝ ያለ አንድ ቀን በመንማርበት ኮሌጅ ውስጥ ይሄ ጓደኛዬ እዛ ሊማር ሄዶ ነበርና ሲጸልይ ሰማውታል ወደ ሽንት ቤት ሳልፍ ሰማይ ከፈት አይ ቤንቴዎች ዘንድሮማ አበዙት ሰማይ ከፈት ይላል እንዴ የምን የሚከፈት ነገር አለ ሰማይ አልኩኛል ከረጅም ጊዜ በኋላ ያንን ሰው አግኝቼው ነው የሚነግረኝ ያኔ ጌታን አግኝቶ ህይወቱ ስክን ብሎ ራሱ በመንፈስ ቅዱስ ተሞልቶ ሃሌሉያ ያለ ነው ያገኘሁት እና እኔ ተሰናክዬ ነበር ሰማይ ከፈት በሚለው ባንተ ጓደኛ ጸሎት አለኝ እሺ ታዲያ አሁን ስለ ሰማይ መከፈት ምን ትላለህ ስለው አረ ይከፈታል አለ ሰማይን የሚከፍት መንፈሱን የሚያፈስ እግዚአብሔር አምላክ በዙፋኑ ላይ አለ ኢየሱስም ከጥምቀቱ ወጣና ጸሎት ጀመረ አደራ አንድ ነገር ይዛችሁልኝ ሂዱ ከውሃ ጥምቀት የወጣችሁ ወገኖች ቤት ሄዳችሁ ምን ጀምሩ ጸሎት ጀምሩ መንፈስ ቅዱስ በእናንተ ላይ ይመጣል በመንፈስ ቅዱስ እንደገና ትጠመቃላችሁ በአዲስ ቋንቋ ትናገራላችሁ ትንቢት ትናገራላችሁ መንፈስ ቅዱስ ራ ጀመረ መጥምቁ ዮሐንስ መምጣት ነበረበት ለኢየሱስ መንገድ ለመጥረግና መጥምቁ ዮሐንስ ወላጆቹ ባረጁበት ሁኔታ እግዚአብሔር ተስፋ ፈጸመላቸው ወደ ማርያም መልአኩ ገብርኤል ተልኮ መጣ እንደምትጸንስና ልጅ እንደምትወልድ ሲነግራት ማርያም እኔ ወንድ ስለማላቅ እንዴት ሊሆን ይችላል አለችው ይላል ምን አላት መልአኩ ገብርኤል አልሰማችሁ መልአኩ ገብርኤል ምን አላት ማርያምን መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይል ይጸልልሻል ይጋርድሻል ሃሌሉያ ካንቺ የሚወለደው እርሱ ቅዱሱ የእግዚአብሔር ልጅ ነው ሃሌሉያ መንፈስ ቅዱስ ባንቺ ላይ ሲመጣ የማይሆን ይሆናል የማይሆን ይሁን ያልታሰበ ነገር ይሁንላችሁ መንፈስ ቅዱስ በሰው ላይ ሲመጣ ያልታሰበ ነገር ይሆናል ይለናል ሉቃስ እንዴት ይሆናል ለእግዚአብሔር የሚሳነው ነገር የለም ዘመድሽ ኤልሳቤጥም ጸንሳለች እሷም መካን ትባል ነበረችው ይህ 6ኛ ወሯ ነው ማርያም ኮንፈርሜሽን አገኘችና ወደ ኤልሳቤጥ ሄደች ይላል ገና ሰላም ነሽ ወይ ስትላት የማርያምን ሰላምታ ኤልሳቤጥ ስትሰማ በማህፀኗ ውስጥ ያለው ጽንጽ በደስታ ዘለለ በመንፈስ ቅዱስ ተሞላ አሜን ነው መንፈስ ቅዱስ ይላችሁ በአካል በእግሩ መሄድ ብቻ ሳይሆን በማህፀንም ያለ ይሞላል አሜን ነው መንፈስ ቅዱስ ትንቢት ተናገረች ኤልሳቤጥ ዘካርያስ ትንቢት ተናገረ በመንፈስ ቅዱስ ተሞላ ሽማግሌው መንፈስ ቅዱስ ለሽማግሌዎችም በእድሜ ለገፉ አሜን ነው ለወጣቶችም ለህፃናትም መንፈስ ቅዱስ ያስፈልጋል
በማፀን ያለው ከተሞላ እንዴ ተወልዶ ላደጉትማ መጸለይ ያለበት ይሞላሉ አሜን ነው ደግሞ ሉቃስ ምን ይለናል ይሄው መንፈስ ቅዱስ ኢየሱስ ክርስቶስን የናዝሬቱ ኢየሱስን በኃይል ቀባው ይላል ቀባው ኢየሱስ ክርስቶስ ማለት አዳኝ ማለት ነው ክርስቶስ የተቀባ ማለት ነው በመንፈስ ቅዱስ የተቀባ ሐዋርያት ሥራ ምዕራፍ 10 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ምን አደረገው ቀባው እርሱም መልካም ያደረገ ለዲያብሎስ የተገዙትንም እየፈወሰ ዞረ ይላል እግዚአብሔር የተባረከ ይሁን ሌላው መንፈስ ቅዱስ ይመራናል ይላል ሉቃስ ቶሎ ብዬ ልጨርስ ይመራናል መሲሁን እንደመራው ደቀ መዛሙርቱን እንደመራ እነ ስምዖንን እንደመራ በሉቃስ ወንጌል ላይ በመንፈስ ኢየሱስን እንዲያዩት ሲተባበቁ የነበረውን ተስፋ እንዲያዩ እንደመራቸው መንፈስ ቅዱስ ይመራናል መንፈስ ቅዱስ ይመራናል ለመመራት ትፈልጋላችሁ መንፈስ ቅዱስ ይመራናል መንፈስ ቅዱስ ዛሬም ድምጽ አለው ቀደም እንደነገሩን መንፈስ ቅዱስ ዛሬም ያወራል ክብር ለእግዚአብሔር ይሁን መንፈስ ለአብያተ ክርስቲያናት ዛሬም ይናገራል እቶቼና ወንድሞቼ መንፈስ ቅዱስ ይናገራችሁ በመንፈስ ከዮርዳኖስ ተመለሰ በመንፈስ ቅዱስ ተሞልቶ ደግሞ ወደ ምድረ በዳ ሄደ በዛ ይጾም ነበር እንግዲህ መንፈስ ቅዱስ ወዴት እንደሚመራም በዚህ ክፍል እናያለን ወደ ጸሎት ነው የሚመራው መንፈስ ቅዱስ ጸልይ የሚል ነገር ካለ መንፈስ ቅዱስ ነው የሚመራችሁ አሜን ነው ጌታ ይገሰጸው ምንድነው ጸልይ የሚለኝ አይባልም ጸልይ ካለ ማን ነው ጾም ካለ ማን ነው ብላ ይለኛል ነው መሰለኝ ወደ መልካም ልምምድ ይመራል መንፈስ ቅዱስ እንደ ልማዱ ወደ ምኩራብ ገባ አያችሁ ወደ ጸሎት ቤት ነው የሚመራው መንፈስ ቅዱስ ወደ አምልኮ ስፍራ ነው ሰው ነው የሚመራው መንፈስ ቅዱስ ወደ ጸሎት ነው የሚመራው መንፈስ ቅዱስ ወደ ጾም ነው የሚመራው መንፈስ ቅዱስ ባንዳንዶች ዘንድ ልማድ እንዳደረጉት መሰብሰባችንን አንተው ምን ማለት መሰላችሁ ያ ክፍል አንዳንዶች ከቤተ ክርስቲያን መቅረትን ልማድ አድርገዋል ማለት ነው ሐሳቡ እንደሱ አይደለም አንዳንዶች ከቤተ ክርስቲያን መቅረትን ከአምልኮ ፕሮግራም መቅረትን ከጸሎት ፕሮግራም መቅረትን ልማድ አድርገዋል እናንተ እንዳታደርጉ ሁለትም ሶስት በስሜ ባላችሁበት እገኛለሁ ያለው ጌታ ስላለ ክብር ለሱ ይሁን በወንድሞች ህብረት በረከትና ህይወት ስለታዘዘ በህብረት ቢቀመጡ መልካም ነው ብሏል እግዚአብሔር መልካም ነው ወደ ህብረት መንፈስ ቅዱስ ይመራል ወደ ጸሎት ቤት እንሂድ የሚገፋችሁ እሱ ነበር መንፈስ ቅዱስ ስሙ የተባረከ ይሁን ወደ ህብረት የሚጠራችሁ ወደ አምልኮ የሚጠራችሁ እርሱ መንፈስ ቅዱስ ነው እሱ ወደ ፍቅር መንገድ ነው የሚመራን መንፈስ ቅዱስ ለእግዚአብሔር ልጅ ለኢየሱስ ክርስቶስ አስፈልጎታል ላንቺ እንዴት ያስፈልግሽ ለኔ እንዴት ያስፈልገንም ይበልጥ ሶስተኛው በመፈተና እንድንጸናና እንድንቆም አቅም ይሰጠናል ይለናል ሉቃስ ኢየሱስ በመንፈስ ቅዱስ ተሞልቶ ነው ወደ ምድረ በዳ ሄዶ ዲያብሎስን ያሸነፈው ተጠምቆ ሲወጡ ሰዎች ፈተና ይመጣል ከፈተና ጋር ነው የምንፋጠጠው ስለዚህ መንፈስ ቅዱስ ያስፈልገናል አሜን ነው አዲስ ፈተና ነው የሚመጣው ዲያብሎስ ይመጣል ማንንም ደግሶ ሸኝቶ ያቀም ሰይጣን እንኳን ወጣሽ ከኔ ካምፕ ይላል አይል ዘመድ አዝማድ ሁሉ ሰብስቦ እግዚኦ በቃ ብሎ እግራችን ላይ ወድቀው እንደው ተመለሱ ነው
በለስ ይሉኛል ሳይረዱ ቀምሰው ሞኝ ነኝ ይሉኛል ዋጋ ቢስ አድርገው አልፈልግም ካልኩኝ ጭቅጭቅ ምንድነው እምቢ ያሻፈረኝ ኢየሱስ ድንቄ ነው ማለትና መዘመር አለባችሁ አሜን ነው ጭቅጭቅ ይቀጥላል ከዚህ በኋላ ወይ እንትና አረጉሽ ኢየሱስ በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ በዲያብሎስ ተፈተነ አንተም ብሎ የእግዚአብሔር ልጅ ተባለ አንተም ብሎ ጴንጤ ተባለ እንደማለት ነው አንተም ብሎ የእግዚአብሔር ልጅ ከሆንክ ይሄ ለምን ይደርስባል የእግዚአብሔር ልጅ ከሆንሽ እንዴት እንዲህ ትሆናለህ የሚል ፈተና መጣለት ተራበ ድንገት የሆነ ነገር እስቲ ታምር ስራ አንተ የእግዚአብሔር ልጅ ከሆንክ ተባለ የማይሆን ፈተና መጣበት ሁሉንም ኢየሱስ አሸነፈ ክብር ለእግዚአብሔር ይሁን በመጽሐፍ ቅዱስ ውስጥ የምታዩቸው ህይወታቸው እጅግ ድንቅ የሆነ ብዙ ታምር የሰሩ ሰዎች ጎልያድን የዘረሩ ምንላቸው ታማምር አደረጉ የምንላቸው ሰዎች ሁሉም ህይወታቸውን ጠጋ ብላችሁ ስታዩ ከመንፈስ ቅዱስ ጋር የተገናኙ ሰዎች ናቸው ዳዊት በልጅነታችን ደስ ይለናል ጎልያድን መዘረሩ ብቻ አይደለም ከዛ በፊት በዳዊት ህይወት የሆነ ነገር አለ ሳሙኤል ከቀባው በኋላ በከዛን ቀን ጀምሮ የእግዚአብሔር መንፈስ በኃይል በሱ ላይ መጣ ይላል እግዚአብሔር በኃይል ይቀባችሁ የእግዚአብሔር መንፈስ በኃይል በእናንተ ላይ ይምጣ በኃይል ይምጣ አሜን ይምጣ መንፈሱ በኃይል ያገኘን ከተሞላን አይቀር በኃይሉ ይሙላን እግዚአብሔር በኃይል መሞላት አለብን መናፈቅ አለብን ወደዛ ናፍቆት ነው እናንተም መሳብ መፈልገው ወንድሞቼ እናቶች የተቀቡ በመንፈስ ቅዱስ ኃይል የተሞሉ ሰዎች ናቸው በዓለም ላይ ታምር ሰርተው ታሪክ ሰርተው እግዚአብሔርን አስጠርተው አገልግለው ማለፍ የሚችሉት በመንፈስ ቅዱስ የተሞሉ ሰዎች ናቸው በብሉይ ኪዳን ለሆነ ዓላማ ለሚፈልጋቸው ሰዎች ብቻ ነው መንፈስ ቅዱስ የሚሰጠው በአዲስ ኪዳን ግን ኢየሱስ ታሪኩን ቀይሮታል በኢየሱስ ላመኑ ሁሉ ስጋ በለበሰ ሁሉ ላይ ከመንፈሴ ምን አረጋለሁ ብሏል አፈሳለሁ ብሏል በመንፈስ ቅዱስ ለመሞላት አንድና አንድ ነው መስፈርቱ በኢየሱስ ክርስቶስ ማመን በቃ አለቀ ከኃጢአት በደሙ መታጠብ እስቲ የታጠባችሁ በደሙ የነጻችሁ እናንተ ላይ መንፈስ ቅዱስ ይውረድ በእናንተ ህይወት መንፈስ ቅዱስ ታምር ይስራ መንፈስ ቅዱስ እጅግ በጣም አስፈላጊ ነው በህይወታችን ልጨርስ ነው ጌታችን ኢየሱስ ክርስቶስ እንደተናገረው መንፈስ ቅዱስ የመጨረሻው ሐሳቤ እውነተኛ የኢየሱስ ምስክሮች ያደርጋል ለኢየሱስ መስከር እንፈልጋለን ነገር ግን እውነተኛ ምስክሮች ምን ሆነው በመንፈስ ቅዱስ እንሞላን ምስክርነት ለምንድነው ያቆምነው መንፈስ ቅዱስ መሞላት ስላቆምነው በመንፈስ ቅዱስ ህይወቱ የረሰረሰ ሰው ዝም ማለት አይችልም ዝም በል ብትሉት ዝም አይልም እኛ ያየነውን የሰማነውን ከመናገር አረ ዝም ማለት እኛ ችለናል እግዚአብሔር ይርዳን ዝም ማለት አንችልም ስለ ኢየሱስ ዝም ማለት አንችልም ዝም ማለት አንቻል አሜን ወገኖቼ ስለዚህ ወደ መንፈሱ መጠጋት አለብን ዝምታ ካበዛችሁ ጠጋበሉ እኔ ህይወቴን ብዙ ጊዜ በሱ ፈትሻለሁ ዝምታ ካበዛው በቃ ደክም ያለው ማለት ነው ጸሎቴ ደክሟል ማለት ነው ስለ ኢየሱስ ማውራት ኢየሱስ ማለት ካቆምኩኝ ደክም ያለው በጸሎት ማለት ነው እግዚአብሔር ወደዚህ ይመልሰን ኢየሱስ ከደቀ መዛሙርቱ ተለይቶ ሊሄድ የመጨረሻ መስመር ላይ ቦርዲንግ ፓሱ አካባቢ ላይ ቆመው የነገራቸው ምንድነው ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ በቃ ሊሄድ ነው
እናንተ አደራችሁን ተወጡ ሲላቸው ጥያቄ ያለን ጌታ ሆይ መጨረሻ ጥያቄ ምን የእስራኤል መንግስት ጉዳይ ፖለቲካ በጣም ፖለቲካ ይቆረቁራቸው እና እናንተ ጋር አይመሳሰሉ በጣም ብዙ የሚሰሙት ነገር እነሱ እስራኤል እሱ እናንተን አይመለከትም አብ በገዛ ስልጣኑ ያደረገውን ታውቁ ዘንድ ለእናንተ ምን አላል አልተሰጣችሁ ያልተሰጣችሁን ትታችሁ የተሰጣችሁን ተቀበሉ የተሰጣችሁ የመንፈስ ቅዱስ ተስፋ ነው መንፈስ ቅዱስ በእናንተ ላይ በመጣ ጊዜ እሱን ተውት ይሄን ለእግዚአብሔር ተውት አሜን በሉዋ አንዳንዱን ጉዳይ ለእግዚአብሔር ተው ፖለቲካውን ያገሩን ጉዳይ ምናምኑ ለእግዚአብሔር እንተው እናንተ ግን በመንፈስ ቅዱስ ተሞሉ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ክብር ለእግዚአብሔር ይሁን በመንፈስ ቅዱስ የተሞላችሁ ሰዎች እስቲ በአዲስ ቋንቋ የምትናገሩ ሰዎች በክብሩ እንደው ደስ ይላል ማትጸልዩ አላችሁ እስኪ በልሳን የማትጸልዩ በመንፈስ ቅዱስ ተሞልቷችሁ ይሄ ልምምድ ውስጥ ያልገባችሁ ዛሬ ጀምሩ መንፈስ ቅዱስ ይመጣል ዛሬ ጀምሩ ጥሩት መንፈስ ቅዱስ በእናንተ ላይ ይመጣል ለተወሰኑ ሰዎች የተሰጠ ነገር አይደለም ለአማኞች ሁሉ የተሰጠ ነው መንፈስ ቅዱስ ሙላት እኔ ደህንነት በተማርንበት ዘመን በአብዛኛው ትምርቱ ደህንነቱ ሁሉ መንፈስ ቅዱስ ነው ስለ መንፈስ ቅዱስ ሙላት ነው እኔ ሁሉ ግራ ነው የሚገባኝ አንዳንድ ሰባኪዎቻችን አንዳንድ ስብከቶች ግራ ይገቡኛል ብረቱም ተንሳፈፈ ከሚለው ላይ ሁሉ በመንፈስ ቅዱስ ስለመሞላት ይሰብካሉ ከየትኛው ቦታ የሚሰበከው እኛ ጋር ስለ መንፈስ ቅዱስ ሙላት እና መንፈስ ቅዱስ ተሞልታችኋል ወይ በአዲስ ቋንቋ ትናገራላችሁ ወይ አዲስ ኪዳንን አንባችሁ ጨርሳችኋል ወይ ነው የምንባለው ይሄ ነው በቃ ከዛ በኋላ እሺ መንፈስ ቅዱስ መቼ ነው የምንሞላው ወይ በውሃ ጥምቀት ሰዓት ትሞላላችሁ ወይ ከውሃ ጥምቀት በኋላ ትሞላላችሁ እሺ ተባለ ከዛ ስንጠብቅ የኔ ዘገየ ጓደኞቼ ሁሉ ውሃ ውስጥ ገብተው ሲወጡ በልሳን ይጸልያሉ ሰይጣን ምን ሊለኝ እንደሚችል መቼም ሲገምቱ እኔ አልናገርም ከዛ ወደ ቤት ሄድኩኝ ጸሎቴን ግን ቀጠልኩ መጽሐፍ ቅዱስ ደግሞ ስንት ያነበብክ ይባላል አዲስ ኪዳንን ስንት ጊዜ ጨረስክ ከማቴዎስ እስከ ራእይ ስንት ወጣሽ 3 አንተሳ እንባባላለን መጽሐፍ ቅዱስ ነበር ህይወታችን አሁንም ለእናንተም ይሄው ይሁንላችሁ ስለዚህ መጽሐፍ ቅዱስ የማንበቤን ቀጠልኩኝ አንዳንዶቹንም ጠይቃለሁ መንፈስ ቅዱስ መቼ ተሞላሽ አረኔ ባለፈው መንገድ ላይ እየዘመርኩ ሲሄድ ድንገት ተሞላው ይላሉ አንድ እህት ደግሞ ግራ ገባችኝ እሷ ትንሽ በቃ ጸልዬ አልተሞላውም ነበር አንድ ቀን ቤት ገብቼ እናቴ ሊጣብኪ ብላኝ ልክ እሺ ብዬ ሳቦካ መንፈስ ቅዱስ በላይ ላይ መጣለች የዛን ቀን ሊጥ ምን እንደገጠመው እኔ አላውቅም ወይ ሊጥ ላብኳ ለመሞላት እኔስ ምን ላድርግ በቃ አንድ ቀን አሸዋ ላይ ሁሉ ተንበርክኬ ውላለሁ በመንፈስ ቅዱስ ለመሞላት ጫካ ውስጥ እንጂ ቆየብኝ እኔ እንደ የሴትየዋ ሊጥ ሁሉ ይመጣብኝ ዘብዬ ቃሉን እያነበብኩ መጸለይ ጀመርኩ አንድ ቀን እያነበብኩኝ ሐዋርያ ሥራ ምዕራፍ 1 ቁጥር 3 ጋር ደረስኩ ጌታ ኢየሱስ ምን አለ ዮሐንስ በውሃ አጥምቆ ነበር ከጥቂት ቀን በኋላ እናንተ በመንፈስ ቅዱስ ትጠመቃላችሁ ሚለውን አነበብ ሃሌሉያ ጌታ ሆይ አንተ ትላንትናም ዛሬም ለዘላለም ያው ነህ አይደል አልኩት ይሄ ቃል ለኔም ነው አልኩ አሜን ነው ኢንዳክቲቭ ባይብል ስተዲ ሃይ ስኩል ፌሎሺፕ ተማሪዎችን አስጠና ነበርና በቃ እንዴት እንደሚተረጎም መጽሐፍ ቅዱስን ተምር ያለውና ጌታ ሆይ ይሄ ቃል ዛሬም ለኔ ይሰራል ለኔም ጥቂት ቀን አድርግልኝ ብዬ ያችን ጥቂት ቀን ጀመርኩኝ መጠበቅ አንድ ማለዳ እንደ ልማዴ ተነስቼ በርከክ ስል ሰማያት በላይ ላይ ተከፈቱ
እሳት በላይ ላይ ወደቀ በአዲስ ቋንቋ መናገር ጀመርኩ ክብር ለኢየሱስ ይሁን ከዛ በኋላ ተንደርድሬ ጓሯችን ትልቅ የቡና ማሳ አለ ያባቴ ማሳ ሮጬ ቡና ውስጥ ገብቼ ተንበርክኬ አለ ወይ ብዬ ጸለይኩኝ አለ እሰይ ማሳ ጫፍ ጸለይኩኝ አለ የዛሬ 37 ዓመት በ10 ምናምን ዓመቴ ነው የተሞላሁት ዛሬም አለ ለዘላለም ከናንተ ጋር እንዲሆን ሌላ አጽናኝ ጰራቅሊጦስ ይሰጣችኋል አለ ኢየሱስ ይሰጥሻል አንቺም አሜን ነው ተሰጥቶናል መቀበል ነው ወንድሞቼና እህቶቼ ኢየሱስ በመጨረሻ ንግግሩ አተኩሮ የተናገረው ይሄንን ነው ሐዋርያትም በአገልግሎታቸው ይሄንኑ ነው ያደረጉት በመንፈስ ቅዱስ ከተሞሉ በኋላ ሌሎች በመንፈስ ቅዱስ እንዲሞሉ ነው የገፏቸው እነ ጳውሎስ ባመናችሁ ጊዜ በመንፈስ ቅዱስ ተሞላችሁ ወይ ነበር ጥያቄያቸው መንፈስ ቅዱስ ተሞላችሁ እናሳ ኑ ብሎ እጃቸውን ይጭኑ ነበር ጳውሎስ ራሱ በደማስቆ መንገድ ላይ ኢየሱስ ካገኘው በኋላ አይኑ ከታወረ በኋላ እየመሩ ደማስቆ አስገቡት ለ3 ቀን ሳይበላ ቆየ ይላል እግዚአብሔር አንድ ባሪያ ላከለት አንድ ደቀ መዝሙር ሐናንያም ይባል ከዛ ምን አለው ወንድሜ ሳውል ሆይ በመንገድ ላይ የተገለጠል ያ አይንህን ያበራ ያሱስህን ካንተ ላይ ያነሳ ማለት ይቻላል አሜን ነው ሃሌሉያ ያ መጠጥ ውስጥ እንዳትገባ የከለከለ ማለት ይቻላል አሁን እንደመሰከረልን አይደለ ያ ኢየሱስ ነው እሱም አለ አይንህ ይበራ ዘንድ መንፈስ ቅዱስ ይሞላ በዘንድ ልኮኛል አለ እጁን ጫነበት ይላል ሃሌሉያ ቅርፊት ካይኑ ላይ ወደቀ በመንፈስ ቅዱስም ተጠመቀ ሽማግሌዎች መሪዎች እጃቸውን ጭነው እንዲጸልዩላችሁ ነው ይፈልጋል ሃሌሉያ መንፈስ ቅዱስ ትሞላላችሁ አሁን ባትሞሉ መንገዳችሁ ላይ እየተሞላችሁ ትሄዳላችሁ በቤታችሁ እሳቱ ያገኛችኋል እሳቱ መቀጣጠል አለበት ሐዋርያት በሙሉ ይሄንን አድርገዋል የሰማሪያ ሰዎች ወንጌል ተቀበሉ ጴጥሮስና ዮሐንስ ሄዱ እጃቸውን ጫኑባቸው ተሞሉ ይላል ክብር ለእግዚአብሔር ይሁን አንዱ የእጅ መጫን ነው መንፈስ ቅዱስን እንዲሞሉ ያደረጋቸው እንደኔም እጅ ሳይጫንበት የሚሞላ አለ አሜን ነው ክብር ለእግዚአብሔር ይሁን ጳውሎስም በአገልግሎቱ የመጨረሻ ምዕራፍ ላይ ቆሞ ለጢሞቴዎስ የነገረው ነገር ይሄ ነው ይላችሁ ሁሉም ሐዋርያቶች ወደ ጌታ ሲሄዱ ልክ ኢየሱስ እንዳደረገው ኢየሱስ ሲጀምር ስለ መንፈስ ቅዱስ ነው የሰበከው ሲጨርስም ስለ መንፈስ ቅዱስ ነው የሰበከው በጣም ወሳኝ ጉዳይ ነው ቸል እንዳትል መንፈስ ቅዱስን የመንፈስ ቅዱስን እሳት አታጥፉ መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ አትስከሩ ትእዛዝ ነው ጴጥሮስ ይሄንን ነው የተናገረው ጳውሎስ ይሄንን ነው የሰበከው ጢሞቴዎስን ምን አለው በመጨረሻ እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስበሃለሁ እሳቱን አቀጣጥል አታዳፍነው አለው ክብር ለእግዚአብሔር ይሁን ጫኑባቸው ይሞላሉ እግዚአብሔር ስሙ የተባረከ ይሁን ምን እናድርግ መንፈስ ቅዱስን እንጠማ በፈተናችን ድል ነሽ የሚያደርገንን የመንፈስ ቅዱስን ስጦታ አብዝተን እንፈልግ ይሄንን ይዛችሁልኝ እንድትሄዱ ነው ፈልገው መንፈስ ቅዱስን ከመቼውም ይልቅ ያስፈልገናል ወንድሞቼና እህቶቼ በዚህ አይነት ህይወት መዝለቅ አንችልም እለት እንዲሞላን ቀደም እንደተባለው እንጠይቀው በአገልጋዮች እጅ መጫንም እንመን በአገልጋዮቻችሁ ሆነ አሜን ነው እግዚአብሔር በመንፈስ ቅዱስ ይሞላችኋል ጸልዩልኝ በሉ መንፈስ ቅዱስ ያገኛችኋል በእናንተ ያለውን የእግዚአብሔርን ጸጋ አነሳሱ መንፈስ ቅዱስ በሉ እስኪ ሁላችሁ መንፈስ ቅዱስ ታስፈልገኛል በሉት እስኪ